ጽናት ክፍል 72 ተለቀቀ። ጽናትዬ በጣም ሀሳብ ላይና ትካሴ ላይ ነው ያለችው። በጣም ድንግር ብሏታል። ምን ማድረግ እንዳለባት አላወቀችም። ኪራ ይመጣል፣ ይበላል፣ ይጠጣል፣ ይተኛል፣ ጠዋት ተነስቶ ይወጣል አለች። ኪራ አልተመቻትም፣ ለጽናትዬ ማለት ነው። ምሩ ጋር እየተወያዩ ባሉበት ሰዓት በቃ ሁሉ ነገር በጣም እንደከበዳት እና እንዳስቸገራት ነው የምትናገረው። እስከ መቼ እንደሚሆን ይሄ ነገር ከብዷታል ማለት ነው። ህይወቱ እንደዚህ ሆኖብኛል። እሺ ቆይ በድንገት እንደዚህ መሆኑ ምንድን ነው ትላታለች ማለት ነው። እና ክብሮም አንዳንድ ሀዘን እየቆየ ይበረታል እና ታገሽው ብሎ አለኝ አለች ምሩ። እኔ ግን ይሄ አብሮት ያለው ቅዱስ የሚባል ሰውዬ አልተመቸኝም ትላታለች። ኪራዬ በጣም ችግር ላይ ነውና ተውሰብስቦባታል። ጽናት ክብድ ብሏታል ማለት ነው። ምኑም እንደሚያወራ ምንም በቀል እያደረገ የሚጥላቸው አማርኛቸው አልተመቹኝም ብላለች ጽናት ማለት ነው። ጠዋት እያወሩ እየተቆጣው ነበረ። እኔ ሲሄድ ዝም አሉ ትላለች ጽናት። ቅዱስ ግን በጣም ተናዶ ነበረ ትላለች ጽናት ማለት ነው። ከዛ እኔ ምንም አላማረኝ፣ ይሄ ቅዱስ የሚባል ሰውዬ ከየት ነው ያመጡት? ምንም አላማረኝም ትላለች። እና ጽናትዬ በጣም ውስብስብ ብሎባት እና ተክዛ ነው ያለችው ማለት ነው። የኔ ወድህት ጽናት ኪራ አልተመቻትም። በእናቱ ሞት ህልፈት የተነሳ በቃ ምስቅልቅሉ ወጥተዋል ማለት ነው። ኪራ ይጠጣል፣ ይሰክራል። በቃ እናቱ ካረፉ በኋላ ከባድ ሆኖባታል ማለት ነው። ኪራ ያለበት ሁኔታ ዝብርቅርቅ ብሏል እና ኪራዬ በጣም ሀሳቦቿና እንትኖቿ ተደባልቀውባታል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች፣ ውድ በዓለም ላይ ያላችሁ ኢትዮጵያውያን ውድ እህት ወንድሞቼ ሰላማችሁ ብዝት ይበልልኝ። በያላችሁበት የዓለም ዳርቻ ሰላም ሆኑልኝ እላለሁ። ውድ እህቶቼ፣ ውድ ክርስቲያን ወገኖቼ ሰላም ለእናንተ ይሁን እያልኩኝ ውድ እህት ወንድሞቼ ይህንን ቪዲዮና የምትከታተሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቅንነት በታማኝነት እንተጋገዝ፣ እንተባበር። እስበሳችን ካልተባበር ማንም አይመጣልንም እና እኛው ለኛ በስደት ያለን እህቶች እኛው ለኛ እንተጋገዝ ላለው ውድ እህቶቼ ወንድሞቼ በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ከዛን በኋላ ጽናትዬ ያለችበት ነገር በጣም ከባድና መራር ሆኖባታል በአሁኑ ሰዓት ማለት ነው። ኪራ ጠዋት ይወጣል፣ ማታ ይገባል። በቃ ሀሎ እዚህ ደረጃ ላይ ነው ማለት ነው። ከዛ ምሩ ዛሬ ከናሆሜ ጋር ሊያወሩ ተቀጣጥረዋል ትላታለች። ሊያወሩ ቤት ተቀጣጥረዋል ትላታለች። በቃ እኔም እመጣለሁኝ ትላታለች ጽናትዬ። አይ ኪራዬ ሊመጣ ስለሚችል ቤቱን ለቀሽ አትሄጂ ትላታለች ማለት ነው። አይ ኪራ እኮ ላዳር ብቻ ነው የሚመጣው እንጂ ከዛ ውጭ አይመጣም ትላታለች። ኪራ በቃ ምን እንደሆነ እያወቅኩ አይደለም፣ እንዴት እንደሆነ እያወቅኩ አይደለም። በቃ ሳስበው እኔ ኪራ በራሱ ተስፋ የቆረጠ ይመስለኛል ማለት ነው። ምን እንደሆነ አላቅም። እና እንዴት ነው ፍቅራችሁ? እንዴት ነው ሲያወራሽ? እንዴት ነው ትላታለች ማለት ነው ምሩ። ከዛ ስትላት ምሩዬ ይሄን ስትጠይቃት እኔ አንዲትም ቀን የሚያስቀይም ነገር ተናግሮኝ አያውቅም ትላታለች ጽናትዬ ማለት ነው። ምንም ነገር አስቀይሞኝ አያውቅም ትላታለች። በቃ ካላስቀየመሽ ሁሉም ነገር ጥሩ ነው
በሂደት እናየዋለን ትላትና ምርዬ የምንበላው ምግብ ላምጣ በባዶ ያስኮሽ አይደል ትላታለች ጽናትዬ ማለት ነው። እኔም አይ አልበላም ስትላት እኔም አብሬሽ እንድበላ ላምጣ ስትላት እሺ ትላታለች ምርዬ። ከዛ ምርዬ አይ ጽናት እድሜ ልክሽን አይ ጽናት ትላታለች ማለት ነው። ከዛ ሀቂቃተን ጽናትዬ በጣም ተክሳለች። በጣም ነው ያዘነችው ማለት ነው። ምርዬ ማን ይሆን ደስታ እንደ ሰማይ የራቅሽ ብሎ የረገመሽ ትላታለች ጽናትዬን ማለት ነው። ሀቂቃተን በጣም ከብዷትና ደብሯታል ጽናት። ኪራ በጣም ከብዷታል እና ሰኒ ደግሞ ለምን ታየኛለህ ትላለች ማለት ነው። ለምን ታየኛለህ እንዳፍጥጠህ ትለዋለች። ለምን ወዴት ማነት ባይሽ ምን ችግር አለው ይላታል። ከዛ በቃ ምን ችክችክ ትላለች ማለት ነው ሰኒ። ለምንድን ነው ግን ከኔ ተቃራኒ መሆን የሚያስደስትሽ ይላታል። ቅዱስ እንደዛ ሲላት አይ እኔ ሳይህ ከኔ ተቃራኒ ትመስለኛለህ ትለዋለች። ለምን ከኔ ተቃራኒ ትሆኛለሽ ይላታል። አይ ሳይህ እኔ ደስ አይለኝም ትላለች ማለት ነው ሰኒ። በጣም ከባድ ነገር ነው ያለው ነገር ማለት ነው ሰኒና ቅዱስ ሀቂቃ ሰኒ ምንም የሚገባት ነገር አትመስልም ማለት ነው። ለምን የምታምን ነገር አይደለችም። አሁን በቃ እዚህ ጋር በጣም ከባድ እና ውጥረት ላይ ነው ያለችው ማለት ነው ጽናትዬ። ኪራ እስካሁን አልተመለሰም ወደ ቤቱ፣ ሀሳብ ላይ ናት ማለት ነው። የኔ ወዴት ምግብ ሊበሉ ርዕስ ቀየር ትለዋለች ሰኒ ማለት ነው። እንደዛ ስትለው በማያገባ ገብተህ ለመፈትፈታት ሞከር ትለዋለች ሰኒ። እኔ እናቴ ናት ያሳደገችኝ፣ ስለዚህ እባክሽን አታርቂኝ ይላታል ማለት ነው። ይቅርታ ትለዋለች። ግን አይደለም አንተ እናትህ ራሱ ብትመጣ እማምን ሰው አይደለሁም ትላለች ማለት ነው ሰኒ ድርቅ ያለ። እኔ እኮ እመኔ አይደለም ያልኩሽ ከልብሽ እንድትስቂ ነው የምፈልገው ይላትና ሲላት ካካካካካ ትላለች ብላ ትስቃለች ማለት ነው። ወየው ጉድ! አይገርምም? ሰው አንድ ሰው ትዳር መሀል ተቀምጦ ፍቅረኛ ተቀምጦ እንደዚህ ያለ ቀልድ ያለ እንዴ? ወይኔ ኪራና ጽናትዬ ይግደሉኝ ማለት ነው። እኔ ደስ ይሉኛል ሀቂቃ እነሱ ፍቅራቸው ዛሬ እንደዚህ ሆነ እንጂ በጣም ናሆሜ መጥቷል። ጽናትና የረቤ ጽናትና በጣም አዝናለች ኪራዬ። እኔ አሳዘነችኝ ማለት ነው። አዳሩን ነው እንደሚመጣ ይሄ ሰውዬ ይላል ናሆሜ ማለት ነው። እንግዲህ ያልከው ቦታ ጠፍቶበት ይሆናል ትለዋለች ምሩዬ። ኪራ ይመጣ ይሆናል ቤት ትላለች ጽናትዬ ማለት ነው። በጣም አስባለች። ከዛ አሎ ቅዱስ ይለዋል ናሆሜ ደወለ ለቅዱስ እንትኑ ጋር መንገድ ጠፍቶት ነው ለኬ እየተደናበረ ያለው ማለት ነው። ከዛ ፊት ለፊት ያለው እንትን ጋና ቶሎ ከፍትልሃለሁ ይለዋል። ከዛ ጽናትና ምርዬ ቁጭ ብለዋል። በስተመጨረሻ መጣ አለች ጽናትዬ ማለት ነው። ናሆሜ በጣም እንትን ብሏል። ምንድነው ላዳሩ ነው እንደሚመጣው አወራለሁ ብሎ ይልና እንትን ይላል ማለት ነው። ከዛ ጽናትዬ ያው ሀሳብ ላይ ናት። ኪራ እንደሚመጣ በጣም ተጨንቃለች ማለት ነው። ቤት ውስጥ ኪራ ይመጣል እያለች ነበር እና ጽናት ለምሩ እየነገረቻት ነበር። ከዛ ኪራዬ መጣ ቤት ገብቶ ተመስገን ዛሬ በጊዜ ገባሁ ቤቴ ብሎ ከነቡ ላይ እርፍ ይላል ማለት ነው። ከዛ ጽናት ብሎ ይጣራል።
ከዛ ኪራዬ በቃ በጣም አስቦ ወደ ፈጣሪው እንትን ይላል ማለት ነው። ጽናት እንደሌለች አወቀ። ከዛ ያ ቅዱስ የት አባቱ ሂዶ ነው ስልኩን የማያነሳው ይላል ማለት ነው። ኪራዬ እንኳን እሱ እድሜ ልኬን የሚያቆኝም አልጠበቁኝም አለ በጣም እና ኪራዬ በጣም ሀሳብ ላይ እና እንትን ላይ ገባ ማለት ነው። ብቻውን ኪራዬ ቅዱስን ጥያቄ እየጠየቁን ነው። በሰላም ነው እስካሁን የቆየኸው አለችው ማለት ነው። ኪራዬ ለቀጣይ ያስተካክላለሁ አለ። በጣም አስተያየት ትቀበላለህ እና አሁን የጠራንህ ስለ ኪራ አንዳንድ ነገር ልንጠይቅህ ነው የጠራንህ ትለዋለች ማለት ነው። ኪራዬ የኪራ የረጅም ጊዜ ጓደኛውና ፍቅረኛው እያላችሁ ስለ ኪራ እኔን ልትጠይቁኝ ስትፈልጉኝ ነው የገረመኝ እና ሰው ተናገረኝ ብዬ የሚገርመኝ ሰው አይደለም ይላል ማለት ነው። ከዛ ጽናትዬ አሁን የምታውቀው ነገር ካለህ እባክህን ንገረኝ ትለዋለች። እና ቀጣይ ክፍል ይዘን እንመጣለን። ኪራ እና ጽናቴ በጣም ተወሳስቦባቸዋል ማለት ነው። እና በመካከል ላይ ይሄ ቅዱስ የሚባለው ልጅ ጓደኛ ይዞታል ማለት ነው። እና ከባድ ነው። ጽናትዬ አላህ ይጠብቃት። አብሽሩ ውድ ቤተሰቦቼ፣ ቀጣይ ፔጅ ይዤ እንደምመጣ ባለሙሉ ተስፋ ነኝ። ውድ የሀገሬ ልጆች ይህንን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ እህቶችና ወንድሞቼ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።